ዳንኤልም በራእይና በሕልም ሁሉ ላይ አስተዋይ ነበረ። ትንቢተ ዳንኤል ምዕራፍ 1 ከቁጥር 17። በሕልም ዓለም የሚመጡ መለኮታዊ አጀንዳዎች፣ በሕልም ዓለም የሚለቀቁ መንፈሳዊ ሐሳቦች፣ እነሱ በሕይወታችን በዚህ ፊዚካሊ ዓለም ላይ ሊከናወን ያለውን ነገር እንድናከናውን ወይም ደግሞ ሊመጣብን ካለው ነገር ላይ እንድናመልጥ የእግዚአብሔር መልእክት ናቸው። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃለን። ዛሬ ይዤላችሁ የመጣሁት ሐሳብ እግዚአብሔር አምላክ ፈጣሪያችሁ ሊያግዛችሁ ሊረዳችሁ ሲፈልግ የምታዩቸው 7 ህልሞች እነግራችኋለሁ። እግዚአብሔር አምላክ የሰውን ልጅ ከመልካምነቱ ከበጎ ፈቃዱ የተነሳ እርዳታን ያደርጋል። እግዚአብሔር አምላክ የሰውን ልጅ ይረዳል፣ ያግዛል፣ ይደግፋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር የድሃ አደጉ አባት የባልቴቲቱ ደግሞ ዳኛ ነው ይላል። አያችሁ፣ ዘመድ ለሌለው ሰው እግዚአብሔር ዘመድ ይሆንለታል። ረዳት ለሌለው ሰው ደግሞ እግዚአብሔር አምላክ ረዳት ይሆንለታል። ስለዚህ ልክ እንደዚሁ እግዚአብሔር ሊረዳን ሲፈልግ ሊያግዘን ሲፈልግ የመጀመሪያው የምናየው ህልም ረጅም የተዘረጋ ድልድይ ላይ እየሄድን የምናይ ከሆነ ይህ የእግዚአብሔር እጅ የእግዚአብሔር እርዳታ እንዳለ በትክክልና በግልጽ ያስታውቃል። ያ ድልድይ አንዳች ነገር እንድንሻገር ወይም ደግሞ እየተሻገርንበት ያለው የእግዚአብሔር እጅ እንደሆነ በግልጽ ያስታውቃል። ድልድይ ማለት የሆነ ገደል ውስጥ እንዳንገባ ወይም ደግሞ ከሆነ ስፍራ ወደ ሆነ ስፍራ ለመሄድ ስንፈልግ በመካከል ያለውን ገደል እንድንሻገርበት የሚያደርግ ጠቋሚ ነገር ነው። ይህ ደግሞ የእግዚአብሔርን ረድኤት ይናገራል። እግዚአብሔር አምላክ እስራኤላውያን ከግብፅ ባርነት ወደ ምድረ ርስት ሊያገባቸው ሲፈልግ ያንን ከፊት ለፊታቸው የተዘረጋውን ባህር ልክ እንደ ድልድይ እግዚአብሔር አምላክ በደረቅ መሬት እግዚአብሔር በራሱ ሲያሻግራቸው እናያለን። ይህ ማለት እግዚአብሔር ያሻግራል፣ እግዚአብሔር ያደርሳል፣ እግዚአብሔር ይመራል እንደማለት ነው። ሁለተኛው እንደገና ከሆነ ገደል በመሰላል እየወጣን የምናይ ከሆነ ያ መሰላል እግዚአብሔር ራሱ ለእናንተ ሲል የዘረጋው የረድኤቱ መሰላል እንደሆነ ልታውቁ ይገባል። እግዚአብሔር አምላክ ለያዕቆብ በሕልሙ እንደዚህ አሳየው። ከምድር እስከ ሰማይ ተዘርግታ ያለች መሰላል፣ ያቺ መሰላል መላእክት ሲወጡባትና ሲወርዱባት አየ። ያዕቆብም እንደዚህ አለ፣ በእውነት በዚህ ስፍራ እግዚአብሔር አለ። አላያችሁ? መሰላል ስታዩ እግዚአብሔር ከእናንተ ጋር ነው። መሰላል ስታዩ እግዚአብሔር ወደ ከፍታ እያወጣችሁ ነው። ወይም ደግሞ ዕለት ዕለት ተደጋጋሚ ከሆነው ህይወታችሁ አዲስ ነገር ካጣችሁበት ህይወታችሁ አዲስ ነገር ሊያወጣ ሲፈልግ ካላችሁበት ወደ ሌላ ስፍራ ወይም ደግሞ ከገባችሁበት ጉድጓድ ወደ ሆነ ከፍታ ሊያወጣችሁ ሲፈልግ እግዚአብሔር በህልማችሁ መሰላል የሆነ ነገርና ከመሳለል ጋር የተያያዙ ነገሮች እንድታዩ ያደርጋችኋል። በተለየ ደግሞ በመሰላሉ ላይ እየወጣችሁ ወደ ሆነ ከፍታ ከሆነ ገደል እየወጣችሁ የምታዩ ከሆነ ይህ የእግዚአብሔር እጅ እንደተዘረጋችላችሁና እግዚአብሔር በራሱ እጅ እያሻገራችሁ እንዳለ ልታውቁ ይገባል። ሶስተኛው እንደገና የሆነ ሰው ወደ ቤተ ክርስቲያን እየወሰዳችሁ ወደ ቤተ አምልኮ እየወሰዳችሁ ከሆነ ይህ እግዚአብሔር ራሱ ምሬት እየሰጣችሁ ወደ ቤቱ እየወሰዳችሁ መፍትሄ እንድታገኙ እየረዳችሁ ሊሆን ይችላል። ምክንያቱም ጌታችን ኢየሱስ ክርስቶስ ነጋዴዎችን ከቤተ መቅደስ ሲያወጣቸው እንደዚህ አለ፣ ቤቴ የጸሎት ቤት እንጂ የወንበዴዎች ዋሻ አይደለችም ይላል። አያችሁ? ይህ ማለት የጸሎት ቤት ማለት የመፍትሄ ቤት፣ መፍትሄ የምታገኙበት ቤት፣ በትክክል ጸልያችሁ በትክክል መልስ የምታገኙበት ስፍራ ማለት ነው። ስለዚህ እግዚአብሔር ሲረዳችሁ ልክ እንደዚህ አይነት ህልም ወደ ቤተ ክርስቲያን የሚወስዳችሁ ሰው፣ እንሂድ የሚላችሁ ሰው የምታውቁትም ሊሆን ይችላል፣ የማታውቁትም ሰው ሊሆን ይችላል።
እንደዚህ አይነት ሰው በህልማችሁ ሲታያችሁ እግዚአብሔር ወደ ቀኝ እየመራችሁ እንደሆነ፣ እግዚአብሔር ወደ አሰባችሁት እንድትደርሱ እያገዛችሁ እንደሆነ ልታውቁ ይገባል። አራተኛውን ደግሞ ክንፍ እያወጣችሁ ወይ ደግሞ በክንፍ አውጥታችሁ እየበረራችሁ እንደዚህ አይነት ህልም እያለማችሁ ከሆነ እግዚአብሔር አምላክ እናንተን ኃይላችሁ እያደሳችሁ እንደሆነ እየባረካችሁ እንደሆነ ግልጽ አድርጎ ይናገራል። መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ምዕራፍ 40 ላይ እንደዚህ ይናገራል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። አያችሁ፣ በክንፍ ይበራሉ። ልክ እንደ ንስር በክንፍ ይበራሉ ይላል። በክንፍ የሚበሩት ለምንድን ነው ከተባለ ኃይላቸውን እንዲያድሱ፣ እግዚአብሔር ታምናችሁታልና፣ እግዚአብሔር ጠብቃችሁታልና ኃይላችሁ እንዲታደስ በክንፋችሁ ከፍ ብላችሁ እየበረራችሁ እንደዚህ አይነት ሁኔታ ውስጥ ስታዩ፣ እንደዚህ አይነት ህልሞች ስታዩ በጣም እንኳን ደስ አላችሁ። ምክንያቱም እግዚአብሔር አምላክ ከተለመደው ህይወታችሁ ከፍ ሊያደርጋችሁ ስለፈለገ ከተለመደው ህይወታችሁ ከነበረው ሁሌም ከሚደጋገመው ህይወታችሁ ከፍ ሊያደርጋችሁና ካለው ኢንቫይሮንመንት ወይም ደግሞ ካለው የአኗኗር ሲስተም እናንተ ጎልታችሁ እንድትወጡ ስለፈለገ ከሁሉም በላይ የምትሆኑበት ክንፍ ይሰጣችኋል። አምስተኛው እንደገና በትር እየተቀበላችሁ። ብዙ ጊዜ ስለ በትር የምናውቀው ነገር የለም። በትር ማለት መንፈሳዊው ዓለም ላይ ስልጣን፣ ገዥነትና አውቶሪቲ ይወክላል። ምክንያቱም እግዚአብሔር አምላክ ለሙሴ እስራኤልን ከግብፅ ሊያወጣቸው ሲፈልግ አንድ ነገር ሰጠው። በትርህን ወደ መሬት ጣላት አለው። ያቺ በትር እባብ ሆነች። ድጋሚ አንሳት አለው። ባነሳት ጊዜ እንደገና በትር ሆነ። አያችሁ፣ በነገስታት ፊት በስልጣን የምትቆሙበት፣ ነገስታትን ፊት ለፊት ሄዳችሁ ለማናገር የምትችሉበት ኃይል አንደኛው በትር ነው። አያችሁ፣ እስራኤላውያን ከግብፅ ምድር ለቀው እንዲወጡ በፊት ለፊታቸው የተጋረጠውን ባህር የከፈሉት በበትር ነበረ። አያችሁ፣ በትር ማለት ልክ እንደዚህ መፍትሄ የሚሰጥ ነው መንፈሳዊ ዓለም ላይ። በዮሐንስ ራእይ ላይ ደግሞ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከተጻፈው አንዱ እንደዚህ ይላል፣ አሕዛብን በብረት ዘንግ የምትገዛ። አያችሁ፣ በብረት በትር የምትገዛ መግዛት የሚቻለው ወይ ደግሞ ስልጣን የሚሰጠው በትር ነው። አያችሁ፣ በትር ማለት መንፈሳዊ ዓለም ላይ የሆነ መፍትሄ የሚሰጥ የሆነ ስልጣን የሚሰጥ ልክ እንደዚህ አይነት ውክልና አለው። በመዝሙረ ዳዊት ላይ ደግሞ እንደዚህ ይላል፣ በትርህ የቅንነት በትር ነው፣ ጽድቅን ወደድክ፣ አመፃን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። አያችሁ፣ ፍርድን የምትፈርዱበት ወይም ደግሞ ከሁሉም በላይ የምትሆኑበት አንድ ምንድን ነው ቢባል ያ ስልጣን ነው። ስልጣን እንደገና በህልም ዓለም ወይም ደግሞ በመንፈሳዊው ዓለም የሚገለጠው ልክ በትር በሚመስል ነገር ነው። ዘንግም ሊሆን ይችላል፣ በትርም ሊሆን ይችላል። ይህ ማለት ስልጣን የሚኖራችሁ መንፈሳዊ ዓለም ላይ ገዢ የምትሆኑበት፣ ቤተሰብ ላይ፣ በሀገራችሁ ላይ፣ በእያንዳንዱ በእናንተ አካባቢ ባላችሁበት ላይ ኃያልና ብርቱ የምትሆኑበት አንዱ ይህ ህልም ስታዩ ነው። ስድስተኛው እንደገና በንስር ተጭናችሁ የምትሄዱ ከሆነ ወይም ደግሞ ንስር የሚታያችሁ ከሆነ፣ ንስር ማለት ይሄ ጥንባንሳው አሞራ የሚባለው ሳይሆን ያኛው ንስር፣ ትልቁ ንስር፣ ያ ንስር የሚታያችሁ ከሆነ ወይም ደግሞ ይዟችሁ እየበረረ የሚታያችሁ ከሆነ እንኳን ደስ አላችሁ። መጽሐፍ ቅዱስ ላይ በዘዳግም ምዕራፍ 32 ከቁጥር 11 እስከ 12 እንደዚህ ይላል፣ ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል መጽሐፍ ቅዱስ። ይህ ሙሉ በሙሉ ከእግዚአብሔር የሆነ ረድኤትን የምታገኙበት ህልም ነው። እንደዚህ አይነት ህልም በምታዩ ጊዜ ሁል ጊዜ መጸለይ ያለባችሁ ረድኤታችሁ እንዲፈጥን፣ ረድኤታችሁ ወደ እናንተ እንዲቀርብ፣ ረድኤታችሁ በፍጥነት ወደ እናንተ እንዲመጣ መጸለይ ያለባችሁ። ንስር እየታያችሁ ከሆነ ወይም ደግሞ ክንፍ እያወጣችሁ ከሆነ እርግጠኛ ሆኜ የምነግራችሁ ወጣትነታችሁ ይታደሳል፣ ኃይላችሁ ይታደሳል፣ ጉብዝናችሁ ይታደሳል፣
ጤናችሁ ይታደሳል። ከነበራችሁ የአኗኗር ሲስተም የተሻለ መኖር የምትችሉበትን የእግዚአብሔር ረድኤት ወደ እናንተ ቀርቧል ማለት ነው። ሰባተኛው እንደገና ማዕድ እየተቀረበላችሁ ወይም ደግሞ ገበታ፣ ብዙ አይነት ምግብ ያለው ገበታ እየቀረበላችሁ ከሆነ ይህ የእግዚአብሔር ረድኤት ወደ እናንተ እንደመጣና ስፔሲፊካሊ በብልጽግናችሁ ላይ፣ በበረከታችሁ ላይ፣ በሀብታችሁ ላይ፣ በመትረፍረፋችሁ ላይ እግዚአብሔር እየመጣ እንደሆነ ያስታውቃል። እዛ ማዕድ እየበላችሁ ወይም ደግሞ ያ ማዕድ ከጋበዛችሁ ጋር ያ ማዕድ ካመጣላችሁ ሰው ጋር ሲታይ መልካም ከሚመስል ሰው ጋር ከሆነ ከራሱ ከእግዚአብሔር የሆነ ረድኤት ወደ እናንተ ሕይወት እየመጣ እንደሆነ ያስታውቃል። በነገራችን ላይ ማዕድ በአንድ መብላት ማለት ነገሩን ከሰውየው ጋር የምትካፈሉት ነገር ወይ ደግሞ የምትጋሩት ሕይወት እንዳለ ያስታውቃል። በተለይ እሱም እየበላ እናንተም እየበላችሁ ከሆነ እንደዚህ አይነት ህልሞች በተደጋጋሚ በተለይ እየታያችሁ ከሆነ የእግዚአብሔር ረድኤት ወደ እናንተ ቀርቧል። እግዚአብሔር በረድኤቱ ሊጎበኛችሁ ፈልጓል። እግዚአብሔር ጤናችሁን ሊያድስ፣ ፋይናንሻላችሁን ሊያድስ፣ ህይወታችሁን ሊያድስ፣ እያንዳንዱ ነገራችሁን ሊጎበኝ ስለፈለገ እግዚአብሔርን በተደጋጋሚ አመስግኑ። ጠዋትና ማታ ከመጸለይ አትባዝኑ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አያችሁ፣ ኃይልን ታደርጋለች ማለት የሆነ ነገር መጎተት ትችላለች፣ የሆነ ነገር ከሰማይ ዓለም ማምጣት ትችላለች። ስለዚህ መጸለይ አታቆሙ። በህልማችሁ ላይ ትኩረት አድርጉ። ህልማችሁ ዋጋ ሰጡት። በህልማችሁ የምታዩትን ነገር በትክክል ለመተርጎም በእግዚአብሔር ፊት ተንበርክካችሁ ጸልዩ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።